زيبلا عنجرة لافزبي لافزبي بزح زيتغفله يتفنى حد الشاب نبي يتفنى عسرت الشاب مات فايدة عربوي ሰበር ዜናም ህወሓት ጊዜያዊ አስተዳደሩን በይፋ እያፈረሰ እንደሚገኝ አስታውቋል። ከዚህ በተጨማሪም ከ4 ኪሎ የሚመጡ ማንኛውንም ትዕዛዝ እንደማይቀበል በይፋ አስታውቋል። ህወሓት በዛሬው ዕለት ባወጣው መግለጫም የግንኙነት ገመዱ ተበጥሷል ሲል አስታውቋል። ህወሓት ከፌደራል መንግስቱ ጋር ያለ የግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚመጣ መመሪያ እንደማይቀበልም በይፋ አውጇል። ጠቅላይ ሚኒስትር አብይ አህመድ ለተጨማሪ 1 ዓመት ስልጣን ያራዘሙላቸውን የጀነራል ታደሰ ወረደን ጊዜያዊ አስተዳደርም እያፈረሰ መሆኑን ህወሓት አስታውቋል። የህወሓት ቃል አቀባይ ሚካኤል አሰግዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ መሆኑን ለቢቢሲ ተናግረዋል። በፌደራል መንግስትና በህወሓት መካከል ብቸኛ የግንኙነት መስመር ተደርጎ የሚወሰደው የፕሪቶሪያው ስምምነት ስለፈረሰ ጊዜያዊ አስተዳደሩም ፈርሷል ብለዋል። ከፌደራል መንግስት ጋር ያለው የግንኙነት ገመድ መበጠሱን የገለጹት ቃል አቀባዩም እየፈረሰ ነው ያሉት ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ስልጣናቸውን በሰላም እንዲያስረክቡም ጥሪ አቅርበዋል። ጀነራሉ የህወሓትን ውሳኔ አክብረው ስልጣናቸውን በሰላማዊ መንገድ የማያስረክቡ ከሆነም ስህተት እንደሚሆን የህወሓት ቃል አቀባይ ተናግረዋል። ቀበሉ ያሉት ጀነራል ታደሰ የህወሓት ጊዜያዊ አስተዳደር የማፍረስ ውሳኔ ተቃውሞ ስልጣናቸውን በኃይል ሊቀማቸው የሚሞክር ኃይል ካለም እንደሚጋፈጡም ከገለጹ በኋላ ነው። ህወሓት የጊዜያዊ አስተዳደሩን መዋቅሮች የተቆጣጠረው በፕሪቶሪያው ዘላቂ ግጭት ማቆም ስምምነት የተፈረመውን የጊዜያዊ አስተዳደርን ማገዱን ተከትሎ ነው። ቡድኑም ከሰሞኑ ባሳለፈው ውሳኔ ከቅድመ 2013 ጦርነት በፊት በተናጠል ክልላዊ ምርጫ የመሰረተውን ምክር ቤት እንዲመለስም ወስኗል። በዚህም በጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር ሙሉ በሙሉ ወደ መቆጣጠር ደረጃም ተሸጋግሯል። ባለፉት ቀናት ከወረዳ እስከ ዞን ድረስ ያለውን የጊዜያዊ አስተዳደር መዋቅር የተቆጣጠረው ህወሓት በቀጥናት ውስጥ የቀድሞ ምክር ቤቱን ጠርቶም አዲስ ፕሬዝዳንትና ካቢኔም እንደሚመርጥ ይጠበቃል። ህወሓት የራሱን የቀድሞ አስተዳደሩን ለመመለስ መወሰኑን ተከትሎም ከፌደራል መንግስቱ ጋር የገባበት ውጥረት አይሏል። በሁለቱ ኃይሎች መካከል የተፈረመው የፕሪቶሪያው ስምምነት ህልውና አደጋ ላይ መውደቁም ወደ ጦርነት እንዲያመራም ከፍተኛ ስጋት ተፈጥሯል። مات فايدة عربوي